አሚሮና ቢኒ ተገዳደሉ። ጉድ ጉድ ጉድ! ዛሬ የሚገዳደለው ሰው እየጠበቅነው ሌላ፣ አሁን የሚገዳደለው ሌላ ማለት ነው። ከዚህ አትወጡም? እንደዚህ አዲስ ነገር መጥቶ የለም? ከዚህ ጋር ውጡና ዳንኤል ለመጣበት ጉዳይ ስለ ዳንኤል ብሰሩ ደስ ይለናል ማለት ነው። ይሄ በቃ አረጀ ውጡልን፣ ከዚህ ከኤርሜላናን ከምናምን መስመር ውጡልን ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናቸው? ማን ናቸው? ሰላማችሁ ይብዛ ማለት ነው። ያው እንደምታውቁ የሩታና የአብርሽ ነገር አዲስ በቀን እየጨመረ ነው። ይቀንሳል ስንል እየጨመረ ሄዷል ማለት ነው። ትኩሱ ደግሞ እየመጣ ነው ማለት ነው። አሁን ዛሬ አሚሮና ቢኒ እየተገዳደሉ ነው ማለት ነው። እንግዲህ አሚሮና ቢኒ ይሄንን ነገር ትታችሁ አሁን አዲስ ትኩስ መጥቶባችሁ የለ እንዴ? ለሱ መብት ይፈልጉና እንጂ መብት ይፈልጉ። የታለ አብርሃም? የታለ? የት ውስጥ ነው የገባው? ልጁ ሌላ አባት መጥቶ እንዴት ጸጥ አለ? እስካሁን እንዴት ተቻለለት? ወየ እኔ ማታ እንቅልፌ ያሳጣኝ ነገር ቢኖር የዳንኤል መምጣት ነው። የዳንኤል ሩታን እራት መጋበዝ ነው። የዳንኤል ልጁ ጋር ልጄ ብሎ መምጣቱ ነው። እንቅልፍ ነሳኝ ማለት ነው። አብርሃም የታለ? አብርሃም የታለ? እናንተ እንደው ሁሌ እዚህ ጭቃ ያቦካችሁ የጋገራችሁ ዛሬ መጋገራችሁት እንደገና ውሃ ደፍታችሁ እንደገና ታቦኩታላችሁ፣ እንደገና ትጋግራላችሁ፣ እንደገና እሱም ቱሱም የሚል ነገር የለም። እንደዛ ነው የምታረጉት ማለት ነው። አሁን ትኩስ የመጣውን መብቴ አታረጉም እንዴ? አሁን እንግዲህ አብርሃም ማነው ቢኒ ለሩታ ነው ወግዶ የሚናገረው ማለት ነው። ይሄ ደግሞ ሊርሜላ ማለት ነው። አሚሮ የምትባል አሚሮ ስም ይዛ ደግሞ አንተ ምን እየሰራህ ነው ማለት ነው። አሚሮ የሚባለው ልጅ ምን እያደረክ ነው ማለት ነው። ሄርሜላን ከፈለካት ለራሴ አትወስታትም እንዴ? ለአብርሃም ሳይሆን ለራሴ ይዛሃት ሂድ ከፈለካት ማለት ነው። አንተስ ትዳር አልደረሰበት ትዳርና አትይዝም እንደ ሰው ትዳር አፈርሳ እንደገና ሌላ ሴት አምጥታ የምትገነባው ማን ፈቅዶልክ ነው? አንተ አሚሮ የሚባለው ማለት ነው። ስለዚህ ቢኒያም መጀመሪያም ወፍሮ ይሄ ጮማ አንቆታል። እንዳትገለው በአንተ እጅ እንዳይሆን ማለት ነው። አንገትን ይዛ ልቀቀው። አረኩት። ምን አይነት በየአይነት ናችሁ እናንተ? ተው ዩቱበሮች ተው፣ አደብ ግዙ። እንግዲህ አሁን የሌለ ነገር ዱብዳ ወርዶባችሁ የለ እንዴ? የሌለ ጠላት ከመሬት ቆፍሮ ወጥቶ የለ እንዴ? እናንተ ምን እየሰራችሁ ነው? አብርሃም ምን ሰራ ነው? አብርሃም ጆሮ እየጠፋ ምስቱ በሌላ ሰው እንዳረገዘች ልጁ የሌላ ሰው እንደሆነ ተወርቶ እንደገና እናንተ ያለፈውን የከረመውን የደረቀውን እዛ አምጥታችሁ ታቦካላችሁ። እናንተ ተው እንግዲህ ተው። አሁን አዲስ ለተፈጠረው ነገር መብት ይፍጠሩለት። አዲስ የአብርሃም ልጅ አያሳዝናችሁም እንዴ? ሌላ አባት ነኝ ብሎ ሲመጣ ትንሽ ለልጁ ነገ አድጎ ይህንን ቪዲዮ እያየ አታስቡለትም? ለአብርሃም ደግሞ አታስቡለትም? ይሄ ዱብዳ መጥቶበት ልጅ አሁን ሩታ ካልቀናች በቃ ያንተ አይደለም ልትል ትችላለች ማለት ነው። እስከሚመረመርም ውጤት እስከሚመጣም የአብርሃም ጭንቀት ምን ያክል ነው? ወይኔ ሩታ ከሆነ ሁሌ በሯ ክፍት ነው። ሁሉም ገብቶ ቪዲዮ የሰራ እንደፈለገ ይናገርና እንደፈለገ ያረግና ይወጣል። አብርሃም ደግሞ ማንንም የሳማ የተጃጃ ላይ ይላል። ሁለቱም ጋር ሲተት አለ። ሁለቱም ጋር ሲተት ሲኖር ደግሞ ማን ነው የሚጎዳ? የሚጎዳ ሕፃኑ ልጅ ነገ አድጎ ምን አይነት ቪዲዮ አይቶ ቀልቡ እንደሚሰበር፣ ምን አይነት ቪዲዮ አይቶ ሰዎች እንደሚሰድቡት፣ ጓደኞች እንደሚስቁበት ገብታችኋል።
አሁን ነገ እኮ ነው የሚያድገው ልጁ። ነገ እኮ ነው እናቴ በሁለት ሰው ነበር ያረገዘች ይባላል ይሄ ልጅ ማለት ነው። ይሄ ቪዲዮ እንደ አይታይም ብላችሁ አስባችሁ ከሆነ ተሳስታችኋል። ነገ ልጃችሁ ቁጭ ብሎ ያየዋል። እሱ ባያይ ሰው ይነግረዋል። ይኸው እናቴና አባቴ ብሎ ሰው ያሳየዋል። እሱ እንኳን የማያት እድል ባያገኝ ማለት ነው። ስለዚህ አሁን አሚሩና ቢኒያም አሁን ትላንት ቢኒያም ምን ነበር ያለው? ሄርሜላ ቪዲዮ አወጣብሃለሁ ብላለች። ራቆት ቪዲዮ ራቆትን ይታውጣ ሴት መሰለ አንዴ በራቆት ቪዲዮ የምታስፈራሩት አብርሃምን ማለት ነው። ኧረ ጉድ ማይሰማ ጉድ የለም። አሁን ብላችሁ አብርሃም ራቆቱ የተነሳ ፎቶ ሄርሜላ አወጣብሃለሁ ብላ አስገድዳ ልታገባው ነው። አብርሃም ይፈራል ሰው መሰላችሁ? አብርሃም ጅል ይመስላል እንጂ ጅል አይደለም። ስለዚህ ሩታ አብርሃምን ያናድዳለው ብለሽ የምትሰሪው ስራ ልጅሽን ጆሮውን እያጠፋሽው መሆኑን የቀበርሽው ከቆሙ የቀበርሽው እንደሆነ እወቂ። ነገ ጓደኞቹ በትምህርት ቤት ትምህርት እንዲማር እንዲያሳጡት እያረግሽ ነው ማለት ነው። ልጅ የነገ ቀን ነው የሚደርሰው። የነገ ቀን ነው አድጎ አባት እናቱን የሚያዋርደው ማለት ነው። ግን ይሄንን ነገር አተው ብተው ይሻለ። ወይኔ አሁን ዛሬ የገረመኝ ነገር ቢኖር ይሄንን እኛ ያላሰብነው ነገር ድሮ አስበነው ሊሆን ይችላል። ሩታ በዳኒን ላኔ አረገዘች ብዬ እንኳን እኔ በውስጥ ያስቤያለሁ። የማልዋሸው ነገር ቢኖር ይሄንን ነው። ለምን የተጣሉ ሰሞን እንትና ወራቱት ሲታሰብ፣ ስለዚህ እኔ እንደውም እንደነገጥኩ ሩታ አረገዘች ምናምን ሲባል ታብርሃም ተጣላች ጊዜ ያኔ በቃ አረገዘች ማለት ነው በዳንኤል ብያለሁ። አልዋሽም ማለት ነው። እናንተም ቢዋሽ በውስጥ ያልኩት ነው ብዬ ደንግጬ ነበር ማለት ነው። ስለዚህ ይሄ ነገር እውነቱም ይሁን ውሸቱም ይሁን ይሄንን ነገር መብት መፈለግ ትቶ በድሮ ጭቃ ይገባሉ ተመልሶ። አረ ውጡ እናንተ ዩቲዩበሮች፣ ለኛም አስቡ እንጂ ለኛም ጭጓራችን አስቡ እንጂ። ስለዚህ የዳንኤልን መብት ያደርጉ፣ የአብርሃምን ልጅ መብት ያደርጉ። ወንድ ከሆናችሁ እዚህ ጭቃ እያቦካችሁ እኛን አታስቸግሩ ማለት ነው። እንግዲህ ውድ ቤተሰቦች ሰላማችሁ ይብዛ። ላይክ፣ ሼር፣ ሰብስክራይብ ያደርጉ። ላይክ ቤታችን ጎራ ያላችሁ ላይክ ሳታረጉ መውጣት ክልክል ነው ማለት ነው። አበረታቱን። እወዳችኋለሁ። ዛሬም ሁን ነገም ይሄ ነገር እኛንም ቀልብ የሰበሩ ነው እነዚህ ዩቲዩበሮች። ለኛም አላሰቡም። የሌለ ነገር ይወራል፣ የሌለ ነገር ይደረጋል ማለት ነው። ሩታ የአብርሃሙን ብድር ከፍላለሁ ብላ የሆነ ነገር እያደረገች አብርሃም ድጋሚ ያደረገ እንደዚህ ሲያቦኩ ይኖራሉ። ሰላማችሁ ይብዛ። አሰላም አለይኩም።